ፍቅረኛ ደስታይን ለመተዋወቅ ጥበቃ ወደ አብርሽ ደውሎ እንግዲህ አብርሽም ማን ነው እንግዳ የመጣው ሲባል እንግዲህ አዲስ እንግዳ ለመተዋወቅ ቀጥ ለጥ ብሎ ስልክ ሳይደውል ለሩታዬ ስልክ ምንም ነገር ሳይደውል ከቸች በኮረኮንች ብሎ ወደ ሩታ ቤት መጣ። ወደ ሩታ ቤት ሲመጣ እንግዲህ ደስታ የሩታዬ ደስታ እንግዲህ ፏፋሽ ብሎ ሶፋ ላይ ጉብ ብሏል። እንግዲህ አብርሽ በጭብጨባ እንዳያችሁት ወደ እጁን እያጨበጨበ ገባላቸው ማለት ነው። በስተ መጨረሻውም ሩታዬ ተዋወቀው ጓደኛዬ፣ እጮኛዬ፣ ፍቅረኛዬ ደስታ ይባላል፣ እኔ ደግሞ ደስታዬ ነው ያልኩት ብላ በቁልምጫ ስሙ ጠርታ ነገረችው። በስተ መጨረሻም የአብርሽ ምላሽ ምንድነው ካላችሁ አንቺም እሱም ተያይዛችሁ ውጪ መውጣት ትችላላችሁ። ይሄ ግን የራሴና የግሌ ቤት ነው። ልጄን ቁጭ አድርገሽ አንቺና ደስታሽ ተያይዛችሁ ከዚህ ቤት እንድትወጡ እፈልጋለሁ አላለም። አንተ ስንት አይነት ሴት ከነ ከለራቸው እንንገርህ እንዴ? ስንት አይነት ሴቶች እዛ ቤት ስታመላልስ ሩታ ምን ብላክ ታውቃለች? አሁን ድረስ ውጪውን እያልክ ከሴት ጋር ኩሪፍቱ ለኩሪፍቱ ስትንከረፈፉ ሲነበር ሩታ ምን ተናገረች? እንዴት ነው አንተ ሩታን ከወንድ ጋር ስታይ እንዲህ ደምክ የሚፈላው? አብርሽ ይሄ ጥያቄ ላንተ ነው። እንዴት ነው? ቆይ ጋይስ እንዴት ሊሆን ይችላል? ኧረ አብርሽ በዚህ ልክ የሩታ ደስታ ቀብራራ ማለት ነው። እናንተ ደግሞ ሌሎቻችሁ የማዳም ቅመሞች ቲማቲም ነጋዴ ነው እያላችሁ የምታሽቃብጡት ማለት ነው። ለምን ቲማቲም ነጋዴ ተውና ለምን ሌስትሮ ጠራጊ አይሆንም? ካፈቀረችሁ ፍቅር ነው። ፍቅር ያሸንፋል። አይኑ ከየት ነው የምታገኙት ፎቶን? ጋይስ እስቲ ሹክ በሉኝ። ጌታን እኔ ግርም ነው ያለኝ። ከየት ነው የምታግዙት? ከየት እንዳመጡት እንደ ፈጣሪ ይወቀው ጋይስ። እና በስተመጨረሻም አብርሽ እየተንተከተከ አሁኑኑ ከቤቴ እንድትወጡልኝ እፈልጋለሁ እያላቸው ነው ሁለቱን። ከዛ ሩታዬማ አንተ ስንት አይነት ሴቶችን ይዘህ መጥተሃል? እኔ ደግሞ ዛሬ ገና ነው ጓደኛዬን ይዤ የመጣሁት። እኔ ምንም አልተናገርኩም። አንተ በዚህ ልክ የኔ ደስታ እንደዚህ የሚያፍጨረጭርህ ከሆነ ገና ብዙ ነገር ማድረግ እችላለሁ፣ አሳይሃለሁ። ምንድን ነው እንደዚህ የሚያፍጨረጭርህ እያለችው ነው። አብርሽ ደግሞ ይሄ የራሴ የግሌ ቤት ነው፣ ከዚህ ቤት ይዘሽው ወደ ሌላ ቦታ መሄድ ትችያለሽ፣ እዚህ ቤት ግን ሌላ ሰው ማየት አልፈልግም እያለ ነው። ይሄ ማለት እኔ የፈለኩትን ነገር አደርጋለሁ፣ ሩታ ጸጥ ለጥ ብለሽ ከልጄ ጋር ቁጭ በይ ማለት እኮ ነው። ግን አብርሽ ይሄ ነገር ያዋጣል ጋይስ?